ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል የሁለተኛ ሴሚስተር ግብረገብ ሞዴል ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር የግል ትምህርት ቤቶች ማህበር ነው። በጣም እናመሰግናለን። ጥያቄ ቁጥር 21 መታዘዝ ምን ውጤት ያስከትላል? ሀ እርግማን፣ ለ ምርቃት፣ ሐመሮሃ መጥፎ ዕድል፣ መ ድህነት። ምርቃት ካላችሁ ትክክል ነው። ለቤተሰብ ለአስተማሪዎችና ለሕግ መታዘዝ መልካም ስነ ምግባር ሲሆን በምላሹም ክብርና ምርቃትን ያስገኛል። ጥያቄ ቁጥር 22 የኢትዮጵያ ሕዝቦች መልካም እሴት የሆነው የቱ ነው? ሀ ሰው አክባሪነት፣ ለ ሌብነት፣ ሐመሮሃ አጭበርባሪነት፣ መ ሙሰኝነት። መልሱ ሰው አክባሪነት የሚለው ነው። ኢትዮጵያውያን እንግዳ ተቀባይና ሰው አክባሪነት በዓለም አቀፍ ደረጃ የሚታወቁባቸው ዋነኛ የቆዩ እሴቶቻቸው ናቸው። 23ኛው ማህበራዊ ሚዲያ ለምን ያስፈልጋል? ሀ ከዘመዶቻቸው ጋር ግጭት ለመፍጠር፣ ለ ሐሰተኛ መረጃዎችን ለማሰራጨት፣ ሐመሮሃ የሥራ ዕድሎችን ለመፍጠር፣ መ ያለንን ሐሳብና ስሜት ለመግታት። ትክክለኛው መልስ የሥራ ዕድሎችን ለመፍጠር የሚለው ነው። ማህበራዊ ሚዲያ መረጃዎችን ለመለዋወጥ፣ ትምህርት ለመማርና ለብዙዎች የሥራና የንግድ ዕድሎችን ለመፍጠር ያገለግላል። መልካም። ጥያቄ ቁጥር 24 በመንግስት ባለስልጣናት ላይ የሚታይ ያለመታመን እና ይህ ግብረገባዊ ባህሪ የሆነው የቱ ነው? ሀ እውነተኛነት፣ ለ ሙስና፣ ሐመሮሃ ታማኝነት፣ መ ግልጽኝነት። መልሱ ሙስና ነው። ሙስና ማለት ለሕዝብ የተሰጠውን ስልጣን ለግል ጥቅም ማዋል ሲሆን ይህ ደግሞ ታማኝነት የጎደለውና ይህ ግብረገባዊ ተግባር ነው። 25ኛው ውጤቱ ምንም ይሁን ምን እውነትን የመናገር ችሎታ የሆነው የቱ ነው? ሀ ድፍረት፣ ለ እዝነት፣ ሐመሮሃ በጎ ፈቃደኝነት፣ መ ታማኝነት። ድፍረት ካላችሁ ትክክል ነው። ምንም አይነት ችግር ወይም ጉዳት ቢደርስብኝም እውነትን እናገራለሁ ማለት ትልቅ ስነ ምግባራዊ ድፍረትን ይጠይቃል። ወደ ጥያቄ ቁጥር 26 ስንሄድ ዳሽ ማለት ራስን ወይም ሌሎችን ከሚጎዱ ነገሮች መታቀብ ነው። ሀ ራስን መግዛት፣ ለ በራስ መተማመን፣ ሐመሮሃ በጎ ፈቃደኝነት፣ መ ራስን ማጥፋት። ራስን መግዛት ካላችሁ ትክክል ነው። ራስን መግዛት ማለት ስሜታችንንና ፍላጎታችንን ተቆጣጥረን ከክፉ ድርጊቶች መራቅ መቻል ነው። 27ኛው ለውሳኔ አሰጣጥ የመጀመሪያ ደረጃ የሆነው የቱ ነው? ሀ ውሳኔ ላይ መድረስ፣ ለ ተገማች ውጤቶችን መለየት፣ ሐመሮሃ ውሳኔዎችንና ውጤቱን መገምገም፣ መ ችግሩን መለየት። ትክክለኛው መልስ ችግሩን መለየት የሚለው ነው። ማንኛውንም ውሳኔ ከመወሰናችን በፊት ውሳኔ የሚያስፈልገው ጉዳይ ወይም ችግሩ ምን እንደሆነ በግልጽ መለየት ቀዳሚው ተግባር ነው። በጣም ጥሩ። ጥያቄ ቁጥር 28 ዓለም አቀፋዊ የሰላም ምልክት የሆነው የቱ ነው? ሀ አውሮፕላን፣ ለ መንገድ፣ ሐመሮሃ እርግብ፣ መ ሚዛን።
ሚዛን አላችሁ? አይደለም። ትክክለኛው መልስ እርግብ ነው። ነጭ እርግብ በዓለም አቀፍ ደረጃ የሰላም የንጽህናና የፍቅር መግለጫ ተደርጋ ትወሰዳለች። ጥያቄ ቁጥር 29 የግብረ ገባይ ውሳኔ አሰጣጥ ተግዳሮት የሆነው የቱ ነው? ሀ የግል ግጭት፣ ለ በራስ መተማመን መጨመር፣ ሐመሮሃ ስለ ራሳችን ያለን ምልከታ ጥሩ መሆን፣ መ በጓደኛ ግፊት ውሳኔ አለመወሰን። ትክክለኛው መልስ የግል ግጭት የሚለው ነው። በውስጣችን ያለው የፍላጎትና የእውነት ግጭት ትክክለኛ ውሳኔ እንዳንሰጥ እንቅፋት ሊሆንብን ይችላል። ወደ ክፍል 2 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ ጥያቄ፣ አስተያየት ወይም ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱ በቀላሉ እንዲያደርሳችሁ ከፈለጋችሁ ቻናሉን አሁኑኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮል ከሆነ ቪዲዮን ያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 የሰዎችን አካልና አእምሮ የሚጎዳ በሽታ የቱ ነው? ሀ ስርቆት፣ ለ ሱሰኝነት፣ ሐመሮሃ ግብርን በታማኝነት መክፈል፣ መ ስርዓት። ሱሰኝነት ካላችሁ ትክክል ነው። ሱሰኝነት እንደ መጠጥ፣ ጫት ወይም አደንዛዥ እጽ የሰውን አካላዊ ጤንነት ከማበላሸቱም በላይ የማሰብና የመወሰን አቅምን ያዳክማል። ጥያቄ ቁጥር 31 የግብረ ገባዊነት ዋና ዓላማው ምንድን ነው? ሀ ግጭት ለመፍጠር፣ ለ የሰዎችን ሕይወት ለማበላሸት፣ ሐመሮሃ የሰዎችን ስቃይ ለመቀነስ፣ መ ስብዕናን ዝቅ ለማድረግ። መልሱ የሰዎችን ስቃይ ለመቀነስ የሚለው ነው። ግብረ ገብነት የሰውን ልጅ ክብር ለመጠበቅና ሰዎች እርስ በርስ በመከባበርና በመረዳዳት ስቃያቸው እንዲቀንስ ለማድረግ ይጠቅማል። ጥያቄ ቁጥር 32 ራስን ከሌሎች ሰዎች በላይ አድርጎ ያለመቁጠር ባህሪ የሆነው የቱ ነው? ሀ ትህትና፣ ለ ሉዓላዊነት፣ ሐመሮሃ ተጠያቂነት፣ መ ኃላፊነት። የዚህ ጥያቄ መልስ ትህትና የሚለው ነው። ትህትና ማለት ማንኛውም ሰው እኩል መሆኑን አምኖ ራስን ዝቅ አድርጎ ሌሎችን ማክበር ማለት ነው። 33ኛ ማድረግ የሌለብን ነገር የቱን ነው? ሀ አመስጋኝ መሆን፣ ለ ለሌሎች ማካፈል፣ ሐመሮሃ ለሰዎች ፍቅር መስጠት፣ መ ራስ ወዳድ መሆን። መልሱ ራስ ወዳድ መሆን የሚለው ሲሆን ለዚህም ምክንያቱ ራስ ወዳድ ለሌሎች ግድ ሳይሰጡ ለራስ ጥቅም ብቻ መጨነቅ ሲሆን ይህ ደግሞ መጥፎ ባህሪ ነው። 34ኛ ስለ መልካም ተግባቦት ትክክል የሆነው የቱ ነው? ሀ ሐሳብን በአግባቡ አለመግለጽ፣ ለ ዕውቀትንና ሐሳብን በጥሩ መንገድ መለዋወጥ፣ ሐመሮሃ ዕውቀትን መደበቅ፣ መ ሐሳብን በሚገባ አለማስተላለፍ። መልሱ ዕውቀትንና ሐሳብን በጥሩ መንገድ መለዋወጥ የሚለው ሲሆን መልካም ተግባቦት ማለት መልእክታችንን ግልጽ በሆነና ሌሎችን በማያቆስል መንገድ በመግለጽና የሌሎችንም ሐሳብ ማድመጥ ማለት ነው።
35ኛ የትምህርት ቤት ሕግን ማክበር ምን ያስከትላል? ሀ ስኬትን፣ ለ አለመግባባትን፣ ሐመርሃ ውድቀትን፣ መ አለመተባበርን። ስኬትን ካላችሁ ትክክል ነው። የትምህርት ቤት ሕግን ማክበር ተማሪው ለትምህርቱ ትኩረት እንዲሰጥና የተረጋጋ የመማሪያ አካባቢ እንዲኖረው በማድረግ ለስኬት ያበቃዋል። ወደ ጥያቄ ቁጥር 36 ስንሄድ የምንባብ ባህልን እንዴት ማዳበር ይቻላል ይላል። ሀ ቸል በማለት፣ ለ በየትኛውም ቦታ መጽሐፍ ባለመያዝ፣ ሐመርሃ የመጽሐፍ ክበብ ባለመቀላቀል፣ መ ጥሩ መጽሐፍትን በማንበብ። ጥሩ መጽሐፍትን በማንበብ ካላችሁ ትክክል ነው። የንባብ ባህልን ለማዳበር በየቀኑ አዳዲስና አስተማሪ መጽሐፍትን የማንበብ ልምድ ማዳበር ወሳኝ ነው። 37ኛ ማካፈል ጥሩ ነው፣ ምክንያቱም ሀ ማጋራት የመልካም ሰው ባህሪ ስላልሆነ፣ ለ ካካፈልን ሌሎችም ስለሚያካፍሉን፣ ሐመርሃ መስጠት የደግ ሰው ባህሪ ስለሆነ፣ መ ካካፈልን ድሃ ስለምንሆን። መልሱ መስጠት የደግ ሰው ባህሪ ስለሆነ የሚለው ነው። ማካፈል ወይም መስጠት የልግስናና የደግነት መገለጫ ሲሆን ሰጪውንም ተቀባዩንም ደስተኛ ያደርጋል። 38ኛ ከግብረ ገብ ትምህርት የሚጠበቅ ውጤት የቱ ነው? ሀ ኃላፊነትን አለመወጣት፣ ለ መቻቻልና መከባበር፣ ሐመርሃ ጭፍን ጥላቻ፣ መ ኢ ግብረ ገባዊ ድርጊት። መልሱ መቻቻልና መከባበር የሚለው ነው። የግብረ ገብነት ትምህርት ዋናው ግብ ተማሪዎች ልዩነቶችን አክብረው በመቻቻልና በመዋደድ እንዲኖሩ ማብቃት ነው። ሰላሳ ዘጠነኛ የሁሉም ኢትዮጵያውያን ግብረ ገባዊ እሴት ያልሆነው የቱ ነው? ሀ ፍቅር፣ ለ መቻቻል፣ ሐመርሃ መከባበር፣ መ ቅናት። ቅናት ካላችሁ ትክክል ነው። ቅናት ወይም ምቀኝነት የሰውን ልጅ ግንኙነት የሚያበላሽ መጥፎ ባህሪ እንጂ የኢትዮጵያውያን መልካም እሴት አይደለም። ወደ ጥያቄያችን የመጨረሻ ደረጃ ደረስን። ጥያቄ ቁጥር 40 ሀገርን መውደድ በምን ይገለጻል? ሀ ጠንክሮ በመስራት፣ ለ ኃላፊነትን ባለመወጣት፣ ሐመርሃ የሀገርን ሀብትና ንብረት በማውደም፣ መ የሀገርን ክብር ዝቅ በማድረግ። ሀገርን መውደድ ጠንክሮ በመስራት ይገለጻል። ሀገርን መውደድ የሚገለጸው ጠንክሮ በመስራት የሀገርን ክብር በማስጠበቅ ኃላፊነትን በመወጣትና ለሀገር እድገት አስተዋጽኦ በማድረግ ነው የሚገለጸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉት። በዚህ ቻናል ላይ ብዙ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሃሁ ቲዩብ የሚለውን ጆይን በማድረግ ልታገኙና እንደ ማጣቀሻ ልትጠቀሙበት ትችላላችሁ። በሌሎች ትምህርቶች እስከምንገናኝ ድረስ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። ቻው።